ተጀምሯል። ሶስት ልጆችን ይዘንላችሁ እንደ ሁሉ ጊዜው መጥተናል። ዛሬ እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን ደህና መጣችሁ በእንግሊዘኛ ምን እንደሚባል ለጥበብ ንገሯት እስቲ። እንኳን ደህና መጣሽ በእንግሊዘኛ ምን እንደሚባል ጥበብን አስተምሯት ዛሬ። Welcome to the studio, kids. አሁን ስማችሁን ደግሞ እንተዋወቃችሁ። ከማን እንጀምር? ካንተ እንጀምራለን። አዶንያስ ሙሉሰው። ይሰማችኋል እንዴ ወላጆች? አይሰማም። ምንድን ነው? አዶንያስ ሙሉሰው። አዶንያስ ሙሉሰው። ስንት አመቱ ነው አዶንያስ ሙሉሰው? አንተ አመት? ሁለት አመት? ሶስት? እንደዚህ ጨምሪበት በቃ። አምስት? እንደዚህና ሲመስለኝ እንደዚህ 6 አመት ነው። አረ መክሊት አግኝቼ አጎናፈር። ምን? መክሊት አግኝቼ አጎናፈር። መክሊት አግኝቼ አጎናፈር ነው። አብነት አጎናፈርን ታውቂያለሽ? ዘመድሽ ነው እንዴ? እርግጠኛ ነሽ? አረ አይናችሁ አካባቢ ግን ተመሳሰላላችሁ አይደለም? እሺ መክሊት ስንት አመቷ? 6 አመቷ ነው። እሺ አንቺስ? ሀሴት አረፋይኔ ስንት አመትሽ ነው? 6 ዛሬ በጋስትሞል ጥሩ ቆይታ አድርጋችሁ ስትጫወቱ ነበር። ደስ አላችሁ? በደንብ ተጫወታችሁ? ተዝናናችሁ? በጣም አሪፍ። ምን ይዛችሁ ልመጣችሁ ታዲያ? ከጋስትሞል አይደለም ከቤታችሁ ስትመጡ ዛሬ ውድን በቤት ስለኛለች መክሊት እኮ። ኧረ እባክሽ ስጦታይስ ረሳሽው? ስጦታ አይደለም ያመጣው ግጥምና መዝሙር። በቃ እሱ ራሱ አንድ ስጦታ ነው። አሳይና መክሊትዬ፣ አሳይና። ታቅርብልን። ታቅርብልን። የግጥሜ ርዕስ ይኑሩልኝ ወላጆቼ እኔ እንደኖር ተጫውቼ ሁሉንም አግኝቼ በትምህርቴ እተጋለሁ እናትና አባቴን አከብራለሁ ሚሶቼንም እወዳለሁ። ስላዳመጣችኝ አመሰግናለሁ። ይኑሩልኝ ወላጆቻችን። ወላጆቼ አይ ወደ እኔ ሳመጣው ነው። አንቺንም እንወድሻለን። እኛ እወዳችኋለሁ፣ ሚሶቼ እወዳችኋለሁ፣ ወላጆቼ ያለች እኛ ደግሞ አንቺን እንወድሻለን። ለክሊፕ እሺ እኔ እወዳችኋለሁ። እናመሰግናለን። እሺ ሟበኛ ግጥምና ሙዚቃ ነው ያለች። መዝሙር ነው። እሺ መዝሙር። በዛ በበጋ በዛ በሙቀት ጫካ ሄደን ለመዝናናት ዛፎቹ ሁሉ ተቆርጠዋል፣ ጉቶ ብቻ ነው የቀረው። ከቦታው ስንደርስ ማመልከት ስኖር አይን አረፈ ከአንድ ችግኝ። ጠጋ ብዬ ሳናግራት አንገቷን ደፍታ ነገረችኝ። ዛፍ አስፈላጊ ነው፣ ዛፍ መጠለያ ነው። ይሄንን አረኔ ሌላ ነው ማቀው። እስቲ አንቺ የምታውቂው እስቲ። በዛ በበጋ እጮኛ ጠፍቶ ፍለጋ መሸበትና ሰው ቤት ገባ ልጅቷን አይቶ ተዘናጋ። እኛ ደግሞ የምናውቀው ልጅቷን አያት ተከናንባ ነው። አይገሽ እኛ ደግሞ እናወዛጋገባለን። የኔ ጄኔሬሽን አሁን ከዛ ወደ እነሱ ሲመጣ ምን ሆነ? ጭራሽ ችግኝ ወደ ችግኝ ይላል። አሪፍ ነው ደግሞ መልኩ። ጎበዝ። እሺ ሀሴት ምን ነበር ይዘሽልን የመጣሽው? ፋሽን ሾና መዝሙር። የትኛውን እናስቀድመው? መዝሙሩ። እሺ እስቲ በይል። ወንድሜ ያዕቆብ ተኛህ ወይ ደውል ተደወለ ተነሳ እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እሄዳለሁ። መልካም ሙቀትን እገበኛለሁ። አሁን ደግሞ ፋሽን ሾው አይደለ? ዋ
ልጆች አቤት። ቀጥሎ ምንድን ነው የምናደርገው? ወላጆቻቸው ማን ናቸው የሚለውን እንጠይቃቸው። ከማን ጋር ነው የመጣችሁት? ሉላዬ አንድ ነገር አለ። እሺ አንቺም እዚህ ስላስጎበኛሽኝ እኔም ትምህርት ቤት ሲቪስቴ መተሽ እንድትጎበኝ ይፈልጋለሁ። ቃል ግቢልኝ። ኧረ ጥያቄ። ዋው ምን በቴሌቪዥን መስኮት ማፋጠጥ ይሉታል። ቃል ግቢ። እሺ ምን ብዬ ቃል ልግባ? ቃል ምገባው አንቺ እንደዚህ ብለሽ ቃል ግቢ በይኝና ልግባ። ነይ። እሺ ወርዳ ነው። እሺ እንደዚህ ይዤ ልግባ ቃል። ግን አሁን አንቺ ቃል አስገቢ። ሉላዬ ትምህርት ቤት አንቺ እዚህ እንዳስገባሽኝ እኔም ሲቪስቴ ትምህርት ቤት ሄደሽ እንድትጎበኝ ፈልግ። እሺ እኔ ፍቅር ትምህርት ቤት ስመጣ ግን ምንድን ነው የምታስጎበኝ? ምንድን ነው የምታስጎበኝ? ክፍሉን ዙሪያውን ሙሉን። ሌላስ? ሌላ መጫወቻ ታጫውችኛለሽ? ጅዋጅው ለእኔ ይበቃኛል፣ አይበጠስም። በቃ ቃል ገብቻለሁ። እኔ እመጣለሁ። እሺ እሺ። ሌላም ሰው እንደዚህ ቃል እያስገባሽ እንዳዘነጊ ካለበለዚያ አይሰሙ። ጥሩ ነው። እሺ ከማን ጋር መጣሽ? እሺ ከማሚ ጋር ነው የመጣሽው ዛሬ? ማን ትባላለች ማሚ? ፍቅርተ ማን? ፍቅርተ ገብሩ። እሺ አዶኒስ? ስንዱ ማን? ሙጬ። እሺ ሀሴትዬስ ከማን ጋር ነው የመጣሽው? ከእናቴ ጋር። ማን ትባላለች? ጥሩ ወርቅ ማን? ጦቢዮ ነው። ጦቢዮ። እሺ ስለዚህ ልጆቹ እንደዚህ እንጥራቸው። እንዴት ናችሁ ወላጆች? አቤት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። ልጆቻችሁ ዛሬ ከኛ ጋር ቆንጆ ቆይታ አድርገው ነበር። በጋስትሞል በሰላም አግኝታችኋቸው በደንብ ተያይታችኋል። ስለዚህ እነሱን እንሸኛቸው። እሺ እንሸኛቸው። ባይ ልጆች፣ ውጪ ተጫወቱ። እሺ በድጋሚ ወላጆች እንኳን በሰላም መጣችሁ ወደ ስቱዲዮአችን። ልጆቻችሁ አስተዋውቋቸዋል፣ ግን እናንተ አንደበት እንስማ። ማን ነው? ከመክሊት እናት እንጀምራለን። ፍቅር ገብሩ እባላለሁ። የመክሊት እናት ነኝ። ፍቅር ገብሩ እንኳን ደህና መጣሽ። ስንዱ ሙጬ እባላለሁ። የአዶንያስ እናት ነኝ። ስንዱ ሙጬ። ጥሩ ወርቅ ጦቢው እባላለሁ። የሀሴት እናት ነኝ። በድጋሚ ሶስታችሁም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንደሚታወቀው ልጆቻችሁ ከኛ ጋር ቆንጆ ቀን አሳልፍ በጋስትሞል በሉ፣ ጠጡ፣ ተጫወቱ፣ ተዝናኑ። ከዛ 3 ጥያቄዎች ጠይቅናቸው። እንግዲህ ፕሮግራማችን ልጆቻችሁ ምን ሊሉ ይችላሉ ነው አይደል? ላይ አሁን ያንቺ ልጆች ብዙ እነዚህ ላሉ ብለሽ ሌላ ነገር ብሎብሽ ያውቃል? እኔ ልጆች ብቻ አንቺ ራስሽ ጥበብዬ እንዴት ያለሽ ስለኮሜንት ሌላ ነገር ነው። እንደ ልጅሽ ስለሆንኩኝ ልክ ነሽ። ቀኝ ነኝ ስትይ ግራ ነኝ፣ ወደ ግራ ስትይ ደግሞ ቀኝ ያምረኛል። ወደፊት ሲባል ወደ ኋላ አይደል? ባክዶር። ስለዚህ ልጆቻችሁ ምን እንደሚሉ አናውቅም። ከባድ ነው። ወደ መጀመሪያው ጥያቄ ከማለፋችን በፊት የቤት ስራ ላይ ልጆቻችሁ እንዴት ናችሁ? ቤት ውስጥ ስራ ያግዛሉ? ልብስ መተኮስ ሊሆን ይችላል፣ ማንጠፍ ሊሆን ይችላል፣ አልጋ። እንዴት ነው ልጆቻችሁ ቤት ውስጥ ያግዛሉ? መክሊት ታግዛለች። ምን ልትሰራ ትችላለች? እቃ ቀብኝ ስላት እቃ ታቀብልልኛለች። አንዳንዴ ስራ ስወጣ ደግሞ እቃ ቀብኝ አውጭልኝ እላታለሁ። የስራ እቃ ታወጣለች። እሺ አዶንያስ? አዶንያስ በተፈጥሮ ፈሪ ነው። የማወቅ ችግር የለበትም፣ ግን እንደዚህ በኮንፊደንስ አይናገርም። ፍርሃት ማለት ነው። አይናፋር ነገር ነው። ያዘዝኩትን ነገር እምቢ አይልም። ለማገዝ ይሞክራል፣ ግን ፍርሃት አለበት። ትምህርት ቤት ሁሉ ተብያቃለሁ። ያፍራል። ለምንድን ነው ጫና አለበት ልጁ ምናምን ይሉኛል፣ ግን ጫና አይደለም፣ ተፈጥሮ ነው። ምንም ማድረግ አይቻልም። ቤት ውስጥ አንቺ አይናፋር ነበርሽ ድሮ ወይስ? ወደ ሀሴት እና ሀሴት ሱቅ ትላካለች። ታዛዥ ናት። ጎረቤት እቃ አምጪ ካልኳት፣ ቡና ጠጡ ካልኳትም ትታዘዛለች በስነ ስርዓት። በጣም አሪፍ። እሺ ወደ መጀመሪያው ጥያቄያችን እንለፋ አይደል? የድሮ ካውያ አወቃችሁት? በከሰል የሚሞቀው የድሮ አለ እንደ ቤት የለ? እናንተ ጋር? እኛ ጋር የለ? ለማንኛውም አጫቻችን እሱን ታሳያቸውና
ይሄ ምንድን ነው ትላቸዋለች። የልብስ መተኮሻ ብሎ ይመልሳሉ ወይስ ምን ሊሉ ይችላሉ? ሀሴት አላውቀውም ነው የምትለው። ሌላ ምንም አትልም፣ አላውቀውም ነው የምትለው። አዎ እሺ እርግጠኛ? አዎ እንያዘው። እሺ አላውቀውም። አዶንያስም አላውቀውም ነው የሚለው። አላውቀውም ይላል። መክሊት ኤሌክትሪክ አለመኖሩ ግራ ካጋባት አላውቅም እንጂ ታውቃለች። ካውያ እንደሆነ ታውቃለች። ምን ብለን እንያዘው? ካውያ እንበለው ወይስ ኤሌክትሪክ የለውም ይሄ ካውያ? የከሰሉ ማለት የከሰሉ ከሆነ የከሰሉ ያምታታት ይችላል። የከሰሉ ነው። የከሰሉ ልብስ መተኮሻ ትላለች። ልብስ መተኮሻ ትላለች። ያው ቅርጹ ስለሚመስል ትላለች ብዬ ገምታለሁ። እሺ የልብስ መተኮሻ መክሊት የልብስ መተኮሻ ሀሴትና አዶንያስ አያውቁትም። አላውቀውም ነው የሚሉት። እኔ የምልሽ ማለት ነው ይሄ ምንድን ነው? ምንድን ነው ይሄ? ይሄ እኔ አላውቀውም። አታውቂውም? እሺ እኔ አላውቀውም ብላለች። እንደውም እኮ የከሰል ካውያ የሚገርመው ከካውያ ጋር ይመሳሰላል እኮ። እኔ አላውቀውም። እኔ እሱን ገምቼ ነበር። ምናልባት ኤሌክትሪክ ከሌለው ልትል ትችላለች፣ ግን ታውቃለች አለ ወይ ግራ ገብታለች። ቤት ባይኖር አለ አልተመለሰም። እንዲህ ቀጣይ የማንን ነው የምናየው? ይሄ ምንድን ነው? ምንድን ነው ይሄ? እንጃ አታውቀውም? ሳጥን ሳጥን ሳጥን። እሺ አዎ ቆንጆ ሙከራ ነው። ደግሞ የድሮ ሳጥን እኮ ከለሩ እንደዚህ ሳጥን ታውቂያለሽ? አዎ ሾይ እኔ ፒጊ ቤንክ ነው የማውቀው። እሺ ትንቷ። እሺ ጥበብ። እሺ አላወቀውም። ሳጥን ብላለሁ። ሳጥን ብሎ አዎ የመጨረሻው የሀሴት ነው። ይሄ ምንድን ነው? ምንድን ነው ይሄ? ስሙ ምን ይባላል? አታውቂውም? እሺ አላውቀውም ነው የምትለው ተብሏል። የሀሴት አላውቀውም ብላለች። እሺ ተመልሷል። ወደ ሁለተኛው ጥያቄ ነው የምናልፈው። አጫዋቻቸው ጥሬ ተልባና ሱፍ ሳህን ላይ ይዛ ይሄ ምንድን ነው ትላቸዋለች። ጥሬውን ማለት ነው፣ ያልተፈጨ ያልተወቀጠ ያልተቆላ ጥሬ እህሉን አምጥታ ይሄ ምንድን ነው ትላቸዋለች። ልጆቻችሁን ተልባና ሱፍ ይላሉ ወይስ ሌላ ምን ሊሉ ይችላሉ? ሀሴት ታውቋለች። ስለዚህ ተልባና ሱፍ ትላለች። ጥሬ እህሉን ጥሬውና ሱፉንም ለይታ ታውቃለች። ተልባም ታውቃለች። ቤት ስለማዘጋጅ ወፍጮ ቤት ምናምን አብራችሁ ትሄዳላችሁ? አይ ቤት ለምግብ አዘጋጃለሁ። ጠይቃሽ ታውቃለች? ጠይቀኝ ሳይሆን ሳዘጋጅ ታውቃለች። ስለዚህ ሁለቱንም ትመልሳለች። እሺ አዶንያስስ? አዶንያስ ተልባ ያውቃል። ተልባን ያውቃል። ሱፍም እኮ ያውቃል። ስለዚህ ተልባ ብቻ ነው የሚለው። ተልባው ምናልባት ሊያውቀው ይችላል ቤት ስለሚል። ሱፍ አያውቅም። መልሱ ምን ይሁን? የተጠራጠርሽ ይመስላል። ከተጠራጠርሽ ወይ ተልባ ያውቃል። ስለዚህ ተልባ ነው የሚለው። ያኛውንስ ምን ይላል? ያኛውን አላውቀውም። አላውቀውም ይላል። ሱፍ ታውቃለች፣ ቆሎ ላይ ስለሚጨመር ታውቃለች። የተልባው ግን እርግጠኛ አይደለሁም። ታያለች፣ ግን ስሙን ተወቀው አትወቀው አላውቅም። መልሱ ምን ብለን እንያዘ? ሱፍና አላውቀውም ልትል ትችላለች። ሱፍን ልታውቅ ትችላለች። ተልባውን አታውቀውም። ተልባውን ሱፍና አላውቀውም። ይሄ ያጓጓል በጣም። እስቲ መልሱን እናያለን። አሁን እዚህ ጋር የተቀመጡት እነዚህ ነገሮች ስማቸውን ትነግሪኛለሽ? ይሄ ተልባ ነው። እሺ ይሄኛውስ? ንፍሮ ንፍሮ። እኔ የገረመኝ እሱ አይደለም ባለሙያነቷን የሚያሳየው አንስታ አሸተተችው። እንደዛ ታደርጊያለሽ አንቺ ቤት ውስጥ? አይገርምሽም? ልጆች ለምንድን ነው ግን ተልባ የሚሸጥተው? ምንድን ነው ጥቅሙ? ሽታ አለ። እህል አንዳንድ ጊዜ ይሄ ኮረሪማ ምናምን ሲዘጋጅ ታሸቻለሽ እና እሷ እሱን አይታለች፣ ገባሽ? ያየቻትን አፕላይ ነው ያደረገችው። ወይ አይ ቆንጆ ባለሙያ ያወጣል። በጣም ዋው። ቀጣይ የማን ነው? ሁለት ነገር አስቀምጬልሃለሁ። አንተ ደግሞ ምን እንደሆነ ትነግረኛለህ። እሺ ምንድን ናቸው? ይሄ ተልባ። እሺ ይሄኛውስ? ገብስ።
ገብስ አንቺ አላውቀውም ይላልሽ እንጂ እሱ ይገምታል። ደግሞ ይቀርባል እኮ ገብስ። አዎ በጣም ጥሩ ነው የገመተው። ታዘጋጃል ማለት ነው? አዎ ቤት ተልባ ያውቃል። ቤት ይዘጋጃል። ተልባ ግን እንደዚህ በቀላሉ ያውቁታል ብዬ አልገመትኩም ነበር። እሺ የመክሊት ነው አይደል የቀረው? ሁለት ነገር አስቀምጫለሁ። አንቺ ደግሞ ምን እንደሆነ ትነግሪኛለሽ። እስኪ ንኪው ምን ይመስልሻል? ይሄ የሚመስለኝ ቆሎ ላይ የሚደረገው ኑግ። ስሙ ምንድን ነው? ኑግ። እሺ እችኛዋስ? ይሄ ተልባ። የሚገርም ሁኔታ ተልባን ሶስቱም አውቀውታል። ይገርም። ስሙን ትጠራለች ብዬ አልገመትኩም። ኑግ ብላለች። ኑግ ማለት እንደ ተልባ የሚመስለው ደግሞ ጠቆር ያሉ ናቸው። ግን እኮ ብላለች። ይሄ ቆሎ ላይ የሚገባው አይደል እንዴ? እናንተ ቤት ቆሎ ላይ ይደረጋል? ቆሎ ላይ ይጻም። እስቲ እንሞክረዋለን። ስሙን ያላወቀችው አሪፍ ነው። ቆሎ ላይ ሁለተኛውን ሱፉን አላወቁትም። እሺ ወደ መጨረሻው ጥያቄያችን አጫዋቻችን ስታጫዋቻቸው ቦሊንግ የሚባል ጨዋታ አለ። የሆነ ኳስ ወርውረሽ ፒኖችን መጣል ማለት ነው። ሙሉ መጣል። ከነሱ ፒኖች ይባላሉ። ፒን ይባላል። ወይ ደግሞ እነዛ ፒኖች ምንድነው በአማርኛ? ቅል አወቃችሁ አይደለ? ቅልን የሚመስል ቅርጽ አላቸው። ስለዚህ አንድ ቅል መሀል ላይ አስቀምጣ ሌሎቹ የቦሊንግ እንትኖቹ ቅል ስለሚመስሉ ደርደር አስቀመጠችና ልጆቹን ምን ትላቸዋለች? ቅሉን አቀብለኝ ትላቸዋለች። ሰው ልጆቻችሁ እዚህ ጋር ቅል ምን እንደሆነ ያውቃሉ ወይ ይለዩታል ወይ ነው ጥያቄው። ለይተውስ ይዘውላት የሚሄዱት ቅሉን ነው ወይ ነው ወይስ ሌሎቹን ይዘው ይሄዳሉ? ሁለቱም ቅል ነው የሚመስለው። መጫወቻውም ቅል ነው የሚመስለው። ቅሉ ራሱ ቅል ነው። ለዱንያ ሳያውቀው ቅሉን አያቀብላትም ነው ጭራሽ ምንም አያቀብላት ብትለው ማቱን ሊሰጣት ይችላል እንጂ ለይቶ አያውቁም። ስለዚህ ሊሰጣት የሚችለው መጫወቻውን የቦሊንግ መጫወቻውን ነው እንጂ ሊሰጣት ይችላል። ቅሉን ለይቶ አይሰጣትም። ቅሉን ለይቶ አይሰጣትም ተብሏልና ዱንያስ? እሺ መክሊትስ? ትሰጣለች። ቅሉን ለይታ ትሰጣለች። እሺ እስካሁን የገመትኩት ልክ። እስኪ ልሞክር። እሺ ቅሉን ትሰጣለች፣ ታቀበላለች። ሀሴት ቅሉን ትሰጣለች ግን ስሙን አታውቀው። ስሙን ሳይሆን አጫዋቿ ምንድን ነው የምትላቸው? ቅሉን አቀብኝ ነው የምትላት። ታቀብላለች። እኔ ለማየት የጓጓሁት ይሄኛውን ነው አሁን። እሺ አሁን ደግሞ ከዚህ ውስጥ ቅል ትሰጠኛለህ። ቅል? አዎ ጎበዝ ልጅ ነው። ልጆቻችን ምን እንደሚሉ አናውቅም ሲባሉ እኮ የእውነት ነው የማናውቀው። አሁን ማለት ነው ከነዚህ ውስጥ ቅል ስጭኝ። ቅል ስጭኝ ከነዚህ ከተደረደሩት ውስጥ። ቅል ምንድን ነው? እኔ እንጃ። እስቲ ከነዚህ ውስጥ አንዱ ስጭኝ። ይሄ ነው ቅል? ምንድን ነው ቅል? ቅል ምንድን ነው አለች። ልክ ነበርሽ። አላወቀች ግን ትሰጣለች ነበር ያለች። የመጨረሻ ነው የቀረው እንግዲህ ሀሴት ነው። ሀሴት ምን ትላለች? እዚህ ጋር ከተደረደሩት ውስጥ ማለት ነው አይሻቸው? እዚህ ውስጥ ከተደረደሩት ውስጥ ቅል ስጭኝ እስኪ። ቅል ስጭኝ። ሀሴት ግን ቢጣራልን ይሻላል። በዚህ አያያዟ ከሄደች የቤት ውስጥን ሙያ ጥንቅቅ አድርጋ የጨረሰች ይመስላል። አብረሽ ታሰሪያታለሽ ስራ? እሷ እንደውም እኔ ልስራ ትላለች። እኔ ለእሷ ደህንነት እያልኩ አትስሪ እላታለሁ እንጂ እሷ ሁሉን ልስራ፣ ቡናም ሳይቀር ልቁላ ነው የምትለው። በጣም አሪፍ ነገር። ሙያ ማወቅ በጣም ደስ ይላል። በጣም እኔ ግን እንትን እላታለሁ፣ እገድባታለሁ ወይም ትቃጠላለች ምናምን በሚለው ማለት ነው። ግን እሷ የሚጠብቅ አድርጎ ትንሽ ማስለመዱ መጥፎ አይደለም። ስለዚህ ጨርሰናል ጨዋታችንን። ልጆቹንና ሽልማቱን ይዘን ተመልሰን እንመጣለን። ልጆች አቤት! ልጆች አቤት! ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኛ። እንዴ ጮክ ብላችሁ ስንተኛ ናቸው? አንደኛ። አንደኛ። ግን ሁል ጊዜ ደግሞ አንድ አሸናፊ ይኖራል። ሁላችሁም ግን ለእኛ አንደኞች ናችሁ። የዛሬ አሸናፊያችን ማናት?
ሀሴት። እሺ እዛ ጋ ግን ሶስት ሽልማት ነው ያለው። ጥበብ አንዱን እንጂ አመሰግናለሁ። አመሰግናለሁ። ለኔ ነው እንዴ? እንዳይመስልሽ። ዋው ራይዲንግ ታብሌት። ምን ይደረግበታል? ይሄ ይጻፍበታል፣ ይሳልበታል፣ ብዙ ነገር ይደረግበታል። ራይቲንግ ታብሌት። እነዚህ ለማን ናቸው ግን? ይሄ ለማን ነው? ለመክሊት እና ለአዶንያ። እሺ ጥበብዬ፣ እዚህ ጋር ደግሞ ያው አንቺ ሙዚቃ እንደምትወጂ አውቃለሁ። ሀሴትም ሙዚቃ ትወዳለች። ምን የሚለውን ተጫወተችልኝ ቅድም? ታስታውሻለሽ? ምንድን ነበረ? እስቲ አስታውሺ። ካስታውሽ ለአንቺ ነው የምሰጥሽ። ልስጣት እንዴ? ምንድን ነበረ መዝሙሩ? በዛ በበቃ እጮኛ ጠፍቶ አይደለም። የሀሴት እንደ ምን አለ? ተሳስተናል። እኔም አንቺም እሱ የኔ ነው አለች። ያንቺ ምን ነበር ሀሴቴ? ወንድሜ ያዕቆብ። ወንድሜ ያዕቆብ ደግሞ በፒያኖ ስትጫወች በጣም ነው ደስ የሚለው። እንዴት ያምራል! ወንድሜ ይኛ ሀሴትዬ፣ ወንድሜ ያዕቆብ፣ ወንድሜ ያዕቆብ ተነሳ። አላርም ራሱ ያለ ይመስለኝ። ሆይ ሳይተኛ መጀመሪያ ይተኛል። እኔ የመነሳት ችግር ስላለ። እሺ ሀሴትዬ፣ ላንቺ ከዚህ ፒያኖ እና ከዛ ደግሞ ኩሪፍቱ ወተር ፓርክ ሄደሽ ተዝናንተሽ ሙሉ ቀን ተጫውተሽ ከመምጣት የቱን ትመርጫለሽ? መጫወቻ ከዛ ደግሞ ተለማምደሽ እዚህ መተሽ ደግሞ ቆንጆ ሙዚቃ ታቀርቢልናለሽ። እሺ ኮንግራቹሌሽንስ ወላጆች። አቤት ተሰማችሁ እስቲ? እኔ በጣም ነው ደስ ያለኝ። ሀሴት እዚህ ለመምጣት በጣም ፍላጎት ነበራት። ከሰሞኑ እንደውም ለልጆች ትምህርት ቤት ራሱ እያወራች ነበር። ኢቢኤስ ለር ነው ምናምን እያለች ማለት ነው። እና በጣም ነው ደስ ያለኝ። ደስ ያላችሁ? ደስ ብሎናል እኛም ስለመጣሽ ሀሴት። ጎበዝ ባለሙያ ነሽ። እሺ የአዶንያስ እናት? እኔ አዶንያስ እዚህ በመምጣቱ ደስተኛ ነኝ። በዛውም የሰው ፊት ይለምድልኛል ብዬ ስለባሱ ደስተኛ ነኝ። አይፈራም አዶንያስ? ያው ትፈራለህ እንዴ? አትፈራም አይደል? አሸናፊ እኮ አይፈራም። ሽልማትን ይዘሃል። አሁን ምን ተሰማ? ደስ አለ? እሺ መክሊቴስ? የመክሊት እናት? ደስ ይላል። እዚህ በመምጣቷ በጣም ደስ ብሎኛል። ለሷ ዋናው ነገር በቃ ተጫውታለች፣ እንደፈለገች ተዝናናለች። ቃል አስገብታኛለች። በሌላ ጊዜ ደግሞ በሌላ ታለንት እንደምንገናኝ ተስፋ አደርጋለሁ። በሚገባ ልጆች አቤት! ልጆች አቤት! ልጆች ምን ይላሉ? ይሄንን ይመስል ነበር ሳምንት። ከሌሎች ልጆች ጋር እስከምንገናኝ ድረስ ቻው።